እንዴት ናችሁ? ዛሬ ደግሞ ዘመቻ ቁጥር 4 ላይ ተገናኝተናል። 4 yes ጓዳብ እንዴት ነክ? አለው በጣም ደህና ነኝ። እየተማርክ ነው? በጣም ደስ ይል ነበር። ሶስቱ ፓርቶች እና በደንብ ፕራክቲስ እያደረኳቸው ነበር። yes I can see that በጣም ደስ ይላሉ። ተያያዥ ስለነበሩ it's nice excited ነክ? yes you're always excited, that's what I love about you. ጥሩ so ዛሬ የምንማረው ዘመቻ 4ኛችን ላይ I must go to work ሆነ ምን ማለት ነው? have እና ማን ነበር ሌላኛው verb to have ላይ ስንማር ማለት ስለዚህ ሰውን ሰጀስት ለማድረግ ስፈልግ you should go something ነገር ላደርግ ከሆነ like I would eat breakfast so የሆነ something መግለጽ ይችላል። we're going to discuss modal verbs. okay so modal verbs እኔ እንዴት ነው መሰላችሁ ማስረዳችሁ የሆነ ሴንቴንስ ኢንቴንሽን ይቀያየሩታል ወይም ደግሞ ሙዱን ይቀያየሩታል። okay so ለሱ እንዲመቸኝ አድርጌ ዛሬ ማስተምራችሁ እንዴት ነው አንድ ሴንቴንስ እናመጣና we're going to switch the modal verbs. can እናረጋዋለን፣ must እናረጋዋለን፣ should እናረጋዋለን፣ would የቀያየር ነው ዲፈረንስ ሚኒንጉ ላይ ፎከስ እናረጋለን ማለት ነው። okay ለምሳሌ give me one sentence ከዛም በኋላ እሱ ላይ እንጨማመር modal verb. okay so የሆነ ሴንቴንስ ድርጊት ያለበት መሆን አለበት because modal verbs ከአክሽን verb ጋር ነው የሚሄዱት። okay ምናልባት today it's rainy. it's rainy እሺ ድርጊት የለውም አሁን ይሄ it's rainy ነው ያልከኝ verb to be ነው የተጠቀምከው አይደለ? ለምሳሌ እሺ ስራ እሄዳለሁ በላይ generally I go work I go how ወደ okay go ጋር ሁሌ ምን አለ ብያለሁ to አለች I go to work I go to work ወደ ስራ እሄዳለሁ ማለት ነው አይደለ? ስለዚህ I dash go to work እናረጋውና እዚች ዳሽ ጋር we're going to put the modal verbs. okay ገባ? okay እስኪ ለምሳሌ እንተቃቸውን ንገረኝ modal verbs. must ከመስት እንጀምራለን must should እናንተም እየተናገራችሁ እሺ shall እሺ should እና shall almost the same እሺ ከዚህ እኔ አላስታውሳቸውም። ኧረ ተው በጣም ብዙ ናቸው። አትሊስት 5 እፈልጋለሁ ካልሆነ አልጀምርም ይሄን ትምህርት። ስለዚህ አይጀመርልኝም ተብያለሁ መፈለግ አለብኝ። yes must should እችላለሁ can okay future ኢንዲኬተራችንስ እሄዳለሁ አድርገው ለምሳሌ ይሄን ወደ ፊውቸር አድርገው okay will ራሱ modal verb yes will ስንት ሆነ 1 2 3 4 እሺ ልሄድ እችላለሁ እንትን ምንድነው እርግጠኛ አይደለህም ልትሄድ ትችላለህ እሺ could ሌላም አለ ኧረ ፖይንትን ግምትን ለምሳሌ ዛሬ ሊዘንብ ይችላል ግምት ፕሪዲክት እየተደረገ ነው so perhaps maybe እንትን አይደለም maybe or might okay እሺ በቃ ይበቃል አገርም ረስቸው ነበር might yes it's nice ስለዚህ እነኚህ ብቻ ግን አይደሉም ለምሳሌ would አለ have to አለ okay ተመሳሳይ ሊሆኑ ይችላሉ እሺ yes አሁን ለምሳሌ must እና have to almost the same ናቸው obligation ነው የሚያሳዩን okay must እና have to shall and should are almost the same okay can and could ይለያያሉ ግን past and future I mean past and present ብለን ነው የምንለያያቸው will እና wouldም እንደዛው might እንደኛ ነው የምናየው ዛሬ እዚህ ውስጥ ያስገባል ማለት ነው okay ከማን እንጀምር I go to work እዚህ ጋር ስራ እሄዳለሁ ነው አይደለ yes ግዴታ ሲሆን okay ስለዚህ ቀደም እንደነገርኩ modal verbs እነኚህ ጋር እየገቡ የሴንቴንሱን ትርጉም በትንሹ ይቀይሩታል okay መጨመር እንጂ መቀነስ አይደለም እዚህ ጋር ማለት ነው ስለዚህ አሁን mustን እናስገባት እዚህ ጋር okay must ዳሹ ላይ ማለት ነው ዳሿ ላይ mustን እንታት I must go to work ሆነ ምን ማለት ነው ስራ መሄድ አለብኝ ስለዚህ ምንድነው ይሄ ነገር ግዴታ ነው ማለት ነው so must ጋር we're talking about obligation እንደ ግዴታ ይሆን ግዴታ በቃ ስራ መሄድ አለብኝ ስራ ሄዳለሁ የነበረው ስራ መሄድ አለብኝ ሆነ ማለት ነው ጠበቅ አለ yes ስለዚህ አሁን one example በራስ I must ብለ አያ going አላልንም went አላልንም I must ብለ plus verb one okay modal verbs ጋር ሁሌ ከተገቡ ምንድነው ያለው ዋና verb ነው ሁሌ okay ስለዚህ I must eat
እንጂ I must eating አትልም I must run ing ጭራሽ አይጨምርም ጭራሽ በቃ verb one ብቻ ዋና ድርጊት ብቻ ነው የሚጨምረው እሺ ስለዚህ what do you must do I must go to sleep good I must go to sleep early በጊዜ መተኛት አለብኝ አልከኝ ማለት ነው ስለዚህ must ገብቷል ግዴታ ነው I must be plus verb one ብቻ be የለችም must ብቻ I must be ካልክ መሆን አለብኝ ነው ለምሳሌ I must be smart ጎበዝ መሆን አለብኝ አንድ ላይ yes be ሲሆን መሆን አለብኝ ነው okay ሊኖረኝ ይገባል ሲሆንስ I must ለምሳሌ መኪና ሊኖረኝ ይገባል I must be መሆን አለብኝ ነው okay አለኝ እንዴ ነው የምትለው have ስለዚህ I must have yes a car I must have a car I must have a car I must be rich ሀብታም መሆን አለብኝ must be ነው እሱ ነው የሚያስፈልገኝ I must be rich yes ሀብታሙ must have a car yes ሀብታሙ must be rich yes just like your name ስለዚህ መሆን አለብኝ must be ይሆናል ማድረግ አለብኝ must ብለህ ድርጊቱን ታስቀምጣለህ ሊኖረኝ ይገባል ሲሆን ደግሞ must have only የሚገልጸው በቃ ድርጊቱ ነው አሁን must be verb to be ስለመሆን አወራን must be መሆን አለብኝ must have ሊኖረኝ ይገባል verb to have they're connected እሺ ሁሉም ነገር connected ነው must do ደግሞ ማድረግ አለብኝ ሶስቱም ጋር መጣ ማለት ነው verb to be verb to have verb to do ያየነው ነገር ደገም ነው እዚህ ጋር ማለት ነው እሺ mustም have to ማድረግ አለብኝ ነው okay ልዩነቱ ምንድነው መሰለ must ሲሆን ኦብሊጌሽኑ ኤክስተርናል ነው okay I mean internal ነው አንተ ነህ በራስህ ወሰነ ይሄን ነገር ማድረግ አለብኝ የምትለው ለምሳሌ ነገ ሚቲንግ ስላለበት you must wake up in the morning ጠዋት መነሳት አለብኝ ይሄ የራስህ የኢንተርናል ኦብሊጌሽን ነው have to ደግሞ ለምሳሌ ሚቲንጉ ላይ መገኘት አለብህ your manager told you to do so okay so ይሄ external obligation ደግሞ ማን ነው የሚገለጸው በhave to ነው ማለት ነው ስለዚህ I have to go to work ካልክ ደግሞ ያው ነው ትርጉሙ ማለት መሄድ አለብኝ ነው ግን have to ጋር ሌላ ሰው ነው ኦቶራይዝ ያደረገክ okay ያዘዘ ሌላ ሰው ነው have to ጋር must ጋር ግን በራስ የተደረገው obligation ነው ማለት ነው እንጂ ሁለቱም ማድረግ አለብኝ ነው clear ሴም ናቸው ግን የተለያየ ግን ኢንተርናሊ ሶ ማድረግ እንዳለብሽ የተሰማሽ must በራስ ወሰነ ይሄ ነገር ማድረግ አለብኝ ስትል ነው have to ደግሞ የሆነ ኦቶሪቲ ያለው ሰው ሲያዝክ have to እንደዚህ ማድረግ አለብኝ ብለህ ታወራለህ ማለት ነው I understand clear yeah it's clear ጥሩ እዚች ጋር ብቻ ለአይ ለዘይ ለዊ ለዩ have to ትላለህ ለሺ ለሂ ለኢት ደግሞ okay እዚህ best ማለት ነው have እና ማን ነበር ሌላኛው verb to have ላይ ስንማር have እና has okay ስለዚህ ለአይ ለዘይ ለዊ ለዩ have to ለሺ ለሂ ለኢስ ደግሞ has to okay to ይከተላል okay ስለዚህ እነኚህን has to የምትባለው አለች ማለት ነው have to እንዳለው ነው have to እና has to she has to go to work in the morning በጠዋት ወደ ስራ መሄድ አለባት ሌሎቹ ጋር እንደዚህ ይባል ነገር የለም እሺ have to እና has to ብቻ ናቸው የሚለያዩት እንጂ ሌሎች ሞራል ቨርብ ጋር ለሁሉም ራሱ ነው የምትጠቀመው ኦኬ have to ጋር ብቻ ይለያያል እሺ ስለዚህ must እና have to ጋር ደግሞ እንሂድና ወደ ቀጣዩ ደግሞ እንሂድቺ እናጥፋት ኦኬ ሌላ ነገር ደግሞ እናስገባት ዲዳሻችን ላይ ቀጣይ ማን ነበር ያየነው should አይደለ ኦኬ so should is for advice ማለት ነው ምክር ስለዚህ I should go to work ስንል ምን ማለት ነው I should go to work መሄድ አለብኝ እሺ ብሄድ ጥሩ ነው it's like ቴጅም እንትን አይልም ግን ብሄድ ጥሩ ነው yes better ነገሩ ምንድነው መሄዱ better ነው ይሻላል ብሄድ ይሻላል እንደማለት ነው ኦኬ ብሄድ ይሻላል yes must ግዴታ ነው ኦኬ I must ካልክ ግዴታ ነው I should go to work ግን ብሄድ ይሻላል okay it's like an advice ማለት ነው ለምሳሌ you should go to the hospital ስለ ሆስፒታል ብትሄድ ጥሩ ነው ካለህበት ኮንዲሽን አንፃር if you're sick I would say you should go to the hospital እልሃለሁ so yeah it's like an advice ይሄን ነገር ብታረገው
ጥሩ ነው የመካከል ስለዚህ when I seek so suggest ያደረግሽኝ suggestion በቃ excellent አሪፍ ወርድ ነው ያመጣው you should go to work ስንል you're suggesting you're recommending you're advising that person to do this action ማለት ነው okay right ስለዚህ ሰውን suggest ለማድረግ ስፈልግ you should go something you should do something you should eat breakfast you should eat lunch you should drink coffee you look tired you should do something you should do like እንትኑን ይቀይረዋል እንደየቨርቡ ስለዚህ you should እያልኩኝ ሰው suggest ማድረግ ማለት ነው suggestion ስትፈልግ you should ብለህ ትናገራለህ ማለት ነው clear yes it's clear በጣም አሪፍ ከሹድ ቀጥሎ ማን ያየነው ካን ቀላል ነች አይደለ ካን ማለት ነው መቻል ስለዚህ I can go to work ስል ምን ማለት ነው I can go to work ማለት መሄድ እችላለሁ ስለዚህ ability ምን ገልጽበት ሞራል ቨርብ ደግሞ ምን ማለት ነው can ይሆናል ማለት ነው I can go to work ወደ ስራ መሄድ እችላለሁ I am able to ግን እንዴት can አልሽኝ በፕሮናውን pronunciation I can go to work can ጣሳ ነው can ጣሳ ጣሳን የሚለው yes I can ምትለው እንደውም አንድ ጊዜ የሆነ ጓደኛዬ እየነገረኝ tongue twisters እና የሚባሉ tongue twisters እና I can ምናምን እና can ያኛው can ጣሳ ነው እንዳልኩ መቻል ጣሳ ብዙ ትርጉም አላቸው ግን ሲነበቡ pronunciation ትንሽ ይለያያል the spelling is the same can ነው ለሁለቱም okay ስለዚህ እንደ ሴንቴንሱ obviously just understand እንዳደርገው more ካነበባቡ I can go to work I understand ወደ ስራ መሄድ እችላለሁ yes ጥሩ ስለዚህ መቻል is can እሺ ከዛም በኋላ ማን አለ could በዚህ ኤግዛምፕል እሺ በዚህ ለማስረዳት ልሞክር could የካን ፓስት ነች ኦኬ ስለዚህ አሁን ለምሳሌ ልጅ ያለው እኔ መዝለል እችል ነበር አሁን አልችልም obviously so ልጅ ያለው መዝለል እችል ነበር በጣም በፍጥነት መሮጥ እችል ነበር things like that አይደለ so ድሮ እችል የነበረው ነገር አሁን የማልችለው ነገር በcould ገልጻለሁ ማለት ነው when I was a child I could run very fast ነው እንጂ ምለው I can run very fast ማለት አልችልም because I am talking about the past ስላለፈ ነገር እያወራሁኝ እችል ነበር ነው እንጂ ምችለው እችላለሁ አይደለም ልጅ ያለው መሮጥ እችላለሁ ወይስ እችል ነበር ነው ምለው እችል ነበር ስለዚህ እችል ነበር ማን ነው ማለት ነው could ነው ማለት ነው that's nice so things that you could do in the past you express them using the verb could I could ይጋልከ ነው የምትናገረው ማለት ነው I could go to work ስራ መሄድ እችል ነበር ኦኬ ስለዚህ እችል ነበር ይያልኩ ለመግለጽ እዚህ ኤግዛምፕል ላይ ትንሽ ይከብዳል አንደርስታንድ ለማድረግ እንደነገርኩ ልጅ ያለ ኮር ደግሞ ላስት ይር ማድረግ ይችላልቸው የነበሩ ነገሮችን አሁን ማትችላቸው ነገሮች ability in the past የነበረ ነገርን could ትላለ እሱ ብቻ ግን አይደለም you can also use it to express possibilities it could rain today ዛሬ ሊዘንብ ይችላል could እንደዛ መሆንም ይችላል ስለዚህ could ስገልጸው ለምሳሌ just አሁን ይሄ ምክንያቱም ማስቀመጥ አለብኝ አይደል ሙሉ ሴንስ ሲሆን ለምሳሌ ለሰዎች ያስረዳው ከሆነ ለምሳሌ ሂንዲ መጥቼ ያስረዳውሽ ነው like ትላንት ለምን ቀረስ እና like I could go to work ከዛ if I sick but I was sick so እዛ ጋር ፓስት ማድረግ አለብኝ yes ስለዚህ ፓስቱ አሞኝ ነበር እያልክ ስለሆነ አሞኝ ነበር ስል ሁለተኛው ሴንቴንስ ላይ could ስላለብዬ ወዝም መተው የለብኝም የለብህም because ያም ራሱን የቻለ ሴንቴንስ ነው ይሄም ራሱን የቻለ ሴንቴንስ ነው ስለዚህ could ፓስትን የሚገልጽ ነገር ፓስትን ይገልጽልሃል I could go to work yesterday but I was sick ግን አሞኝ ነበር that's why I didn't go ማለት ነው yes clear yes it's clear could actually በጣም ብዙ ጥቅም ያለው ትርጉም ያለው ብዙ ነው it has many ways that we can use it okay so ለነሱ ደግሞ I think ቪዲዮ ሰርቻለሁ could ላይ ላንተ መልከልሃለሁ እናንተም እቺ could የምትለዋ ትንሽ confuse could እና would they have so many usages would እና could ማለት ነው so እዛ ላይ ለብቻ የሰሩት ቪዲዮዎች አሉ እሱን ሪፈር ብታደርጉ ቴሌግራም ላይ ገብታችሁ PDF ብታዩ you will understand it በጣም አሪፍ ነገር አንደርስታንድ ታደርጉታላችሁ እዚህ ጋር ስለ ብዙ ነገር ስለምነግራችሁ could ለብቻው መናገር ስላልቻልኩኝ ነው እሺ will ሲጋባስ will I will go to work እሄዳለሁ ስለዚህ will shows certainty እርግጠኝነት okay ሳይኑ certainty ነው okay I will go to work ወደ ስራ ሄዳለሁ ያልከ ነው will so will shows certainty and future ምናወራው ስለ ወደፊት ነው ፕላስ ደግሞ ሹር ሆነን ነው ምናወራው ማለት ነው ክሊር አይደለ ቀላልቀላሎቹን ጃምፕ ላርጋቸው would ቅድም ያልኳችሁ would okay would እስቲ አሁን I would
go to work ምን ማለት ነው? I would go to work እንዳልኳችሁ ሞዳል ቨርብስ የሚሰሩት ሴንቴንሱን ትንሽ ስላይትሊ ሚኒንጉን ይቀይሩታል። ስለዚህ I would go to work ይሄን አደርገው ነበረ ግን something happen አደረገ። ለምሳሌ if I weren't sick I would go to work ባያመኝ ኖሮ እሄድ ነበረ yes ግን አልሄድኩኝም። የሆነ ፊውቸር ነው የምታወራው ግን አሞሃል አትሄድም ግን ባያምህ ግን ትሄድ ነበረ ነው። ኦኬ ገባ? ስለዚህ እሄድ ነበረ ብዬ ለምሳሌ ኢማጂኔሽን ነው የምትገልጽበት በውድ ኦኬ ሶ እኔ ባያመኝ ኖሮ I would go to work ባይደክመኝ ኖሮ I would go to work ድግስ ባይኖርብኝ ኖሮ I would go to work ሶ ይሄ ነገር ባይሆን ኖሮ ይሄን አረጋው ነበረ ብለ ሃይፖቴቲካል ሲቹዌሽን ስለዚህ የሆነ ነገር ላደርግ ከሆነ like I would eat breakfast so የሆነ something መግለጽ ይችላል። yes if there were food in the house I would eat breakfast ግን ቤት ውስጥ ምግብ አልነበረም ስለዚህ አልበላው yes ያልኩኝ ነው ማለት ነው። ወደም አሁንም እንደነገርኳችሁ it has many meanings ስለዚህ make sure to check out the videos I have made for the word would በደንብ አየዋለሁ። yes ላንተም እልክልሃለሁ እናንተም ገብታችሁ ማየት ትችላላችሁ። ሊንኩን አስቀምጥላችኋለሁ ወይ የውድ እና የክድን እሺ። ከዛ በኋላ ማይት ጋር ደግሞ መጣ። ማይት ምንድን ነበር ያልነው ቅድም? I might go to work I may go to work maybe still ምን እያልክ ነው? ምናልባት እሄዳለሁ yes ምናልባት ስራ ልሄድ እችላለሁ። ስለዚህ it shows possibility አለው ግን certainty ግን የለውም። you're not certain ግን ልትሄድ ግን ትችላለህ። ሊቀርም ይችላል ግን ልትሄድም ትችላለህ። ስለዚህ this is like a possibility ስለዚህ እሱን መግለጽ ስፈልግ ስለዚህ possibility ማለት ነው። yes possibility የመሆን ቻንስም አለው የመሆን ቻንስ አለው ላይኖርም ላትሄድም ትችላለህ። ስለዚህ I might go to work today ዛሬ ስራ ምናልባት ልሄድ እችላለሁ እያልክ ነው ማለት ነው። clear yes ስለዚህ እቺን ሴንቴንስ ብቻ ቀያይረን አየናት አይደለ? ሶ ምን ያክል ትርጉም ልዩነት እንዳለው ማይት ሲሆን would ሲሆን could ሲሆን even must እና have to ጋር ራሱ ማድረግ አለብኝ ቢሆንም ግን ትንሽ ዲፈረንስ አላቸው በደንብ አየን አይደለ? በደንብ ልዩነቶቹ በደንብ አይደለ? ግን even their Amharic is the same must እና have to ማድረግ አለብኝ ነው። ግን must is internal obligation ራስ አስበበት ማድረግ አለብኝ ስትል ነው። have to ደግሞ ሰው ሲያዝህ ነው አለን። ግልጽ ነው ሁሉ አይደለ? በደንብ it's clear። እሺ ስለዚህ አሁን ይሄ እንዳለ በደንብ ከገባ እናንተም ገብቷቸዋል I'm sure I will bring one sentence ልክ እንደ ቅድሙ እዚህ ጋር I go to work እንዳልነው I drink coffee እንውሰድ። ማለት I drink coffee ቡና ጠጣለሁ። ስለዚህ በዚች መሃል we will put modal verbs ከዛ ትርጉምም ትነግረኛለህ ማለት ነው። actually እኔ አማርኛውን እመጣልሃለሁ አንተ በእንግሊዝኛ ትልልኛለህ ማለት ነው። እሺ ስለዚህ እናንተም እንደዛው I drink coffee ቡና ጠጣለሁ። ስለዚህ ጠጣ ይሻላል ፊውቸር አድርጌ ጠጣለሁ ጠጣ እችላለሁ እያለን እንቀይረዋለን ማለት ነው። ከማን እንጀምር? ቡና መጠጣት እችላለሁ በላይ I can drink coffee good can መጀመሪያ እሺ I can drink coffee እሺ ቡና ልጠጣ እችል ነበረ ከሆነ እሺ ሰው መጀመሪያ ላይ እየወሰድነው አለ። ስለዚህ I shall እሱ ብጠጣ ይሻላል ነው። I could yes I could drink coffee እሺ ቡና ጠጣለሁ ፊውቸር አድርገህ በኋላ ጠጣለሁ ቡና I might drink coffee no I will so will ራሱ መግባት አለበት yes I will drink coffee እሺ ቡና ብጠጣ ይሻላል ከሆነ ብጠጣ ይሻላል ጠጣ ጥሩ ነው ቡና ብጠጣ I should drink coffee በጣም አሪፍ እስካሁን ምንም ኤክስ የለበትም ዋድሃብ በጣም አልተቻለም። እናንተም ማይሆን በደንብ እየተሳተፋችሁ ነው። እሺ ቡና ልጠጣ እችላለሁ ምናልባት ከሆነ I canማ እችላለሁ ነው። ቡና ምናልባት ልጠጣ እችላለሁ maybe I should እችላለሁ ከሆነ እሺ መቻል እኮ አይደለም ምናልባት possibility ልጠጣም እችላለሁ። ቡና ምናልባት ልጠጣ እችላለሁ possibility ደጋግመሽ የነገርሽኝ I might drink coffee I might drink coffee መጠጣት አለብኝ ሐኪም ያዘዘልክ ሰው አዞ ሲሆን መጠጣት አለብኝ ስትል ቤትኛው በመስ ነው በሀፍቱ ነው obviously ግዴታ ከተባለ obligation must
ሁለቱም ኦብሊጌሽን ነው። መስትም ሀፍቱም ኦብሊጌሽን ነው። ግን አንደኛው ራስን ስታዘው ነው። አንዱ ደግሞ ሰው ሲያዝህ ነው። አሁን ዶክተር ነው ያዘዘክ I have to drink coffee. have to ሰው ሲያዛችሁ ብያቸዋለሁ አይደለ? እሷ ስትሆን ደግሞ she has to ይሆናል። እሷ ቡና መጠጣት አለባት ስትል she has to drink coffee ትላለህ። አሁን ደግሞ በራስህ you feel tired so ቡና መጠጣት አለብኝ ስትል ደግሞ I must drink coffee. I must እሺ ቡና ቢኖር ጠጣ ነበር። ቡና ቢኖር ነው ይሄ ደግሞ ኢማጂን ስናረግ በምን ነበር ያልኩክ? I would drink coffee. I would drink coffee. በቃ ነኝ እናያየ ነው ሁሉም ገብቷል ማለት ነው። I would, I might, I have to, I must, I can, I would, I will, I should. I would drink coffee. በእነኚህ መሃል should shall አለ might may አለ እነኚህ ግን their meaning almost the same ስለሆነ ነው የተውኳቸው እንጂ እነኚህ ብቻ ሆነው አይደሉም። Okay? ክሊር ነው ግን ይሄ አይደለ? በጣም ገብቷል። ወደ ሆምወርክ እንሂድ ይቻላል። በጣም አሪፍ። የቤት ስራችሁ የሚሆነው ልክ አሁን እንዳደረግኩትኝ you're going to bring one sentence ከዛ ይሄን ሴንቴንስ ላይ ልክ እንደዚህ እያስገባችሁ ሞራል ቨርቦችን ትርጉሙን ትነግሩኛላችሁ ማለት ነው። ለምሳሌ ኤግዛምፕል ልክ ምን ሊሆን ይችላል? I watch a movie ሊሆን ይችላል። ለማን I watch a movie ሙቪ ያለው ስለዚህ I might watch a movie, I have to watch a movie, I must watch a movie, I can watch a movie, I could watch a movie ያላችሁ ዲፈረንሱን እኔ አሁን እንደነገርኳችሁ ነገር ትነግሩኛላችሁ ማለት ነው። ስለዚህ አማርኛውንም እየጻፍን መጻፍ አይደለም በቪዲዮ ነው መጻፍ አይቻልም። ስለዚህ I watch a movie ፊልም ያለው I can watch a movie ፊልም ማየት እችላለሁ። I will watch a movie ፊልም ያለው I should watch a movie ፊልም ባይ ጥሩ ነው። ይሄን እየነገራችሁኝ በቪዲዮ ነው የምትነግሩኝ ማለት ነው። የተለያየ መጠቀም እንችላለን። of course ሴንቴንስ ማ ይሄ አይቻልም። ለምሳሌ እኔ ወስጄባቸዋለሁ ኦልሬዲ different sentence አዲስ አረፍተ ነገር እና በሁሉም ነው የምትነግሩኝ ማለት ነው። በደንብ ግልጽ ነው። yes it's clear አንተ በደንብ ትሰራለህ። አሁን ስለጠየቅኩክ እናንተም አምሹር ተሳፍሩኝም በደንብ ገብቶቻል ብዬ አስባለሁ። ስለዚህ 1 2 3 4 5 6 7 8 ሴንተንስ እስከነ አማርኛ ትርጉሙ ፈልጋለሁ ቪዲዮአችሁ ላይ ማለት ነው። yes do you have any question? it's nothing ዛሬ ደግሞ በደንብ ነው የገባኝ። ሞዳል ቨርቦችን በደንብ ማወቅ ፈልግ ነበርና ከዚህ በፊት አይቻችኋለሁ ክላሶች ላይ ግን ዲቴይል እንደዚህ ያልገባኝም ነበርና አሁን ገብቷል። አሁን በደንብ ገብቷል። ሚኒንጋቸው ነው በቃ የሚለያየው እንጂ ምንም by the way ከኖርማል ቨርቦች ቀላል ናቸው because ኖርማል ቨርብ ላይ ing አለው ቨርብ ቱ አለው ፓስት አድርገው ምናምን ትባላለህ። ይሄ ግን በቃ ከዚህ ውጪ የለም። እዚህ ጋር ኔጌቲቭ ምን ሲሆን ለዛ ነው ዋናውን መያዝ የከበደ ማለት ተመሳሳይ ነበር የሚመስለው። በቃ it's the same ኔጌቲቭ ማለት ከፈለክ I might not ነው የምትለው። yes I can't ነው የምትለው። I couldn't ነው የምትለው። I will not ነው የምትለው። ኔጌቲቭ ሲደረግም just adding note ነው። እንደ ሌሎቹ ቨርቦች ከባድ አይደሉም። ራሳቸው ነው ኔጌቲቭ የምታደርገው። wow it's clear በደንብ ገብቶኛል። awesome so ቀጣይ እንገናኛለን። ቪዲዮአችሁን ላኩልኝ። አሁን ነው የምፈልገው ቪዲዮአችሁን። አንተም አሁን ነው የምትልክልኝ፣ እናንተም አሁን ነው የምትልኩልኝ። ሆምወርኩ ገብቶቻል ብዬ አስባለሁ። ቴሌግራም ላይ በደንብ ተሳተፉ። እስከምንገናኝ ድረስ ባይ ባይ።